በደጋዳሞት ወረዳ ፈረስ ቤት ከተማ በተደረገ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። ውጊያው ለተከታታይ 5 ሰዓታት የዘለቀ ሲሆን የአገዛዙ ኃይል ከአየር መቃወሚያና ሞርተር ጀምሮ በሌሎች ከባድ መሳሪያዎች ታግዞ ራሱን ለመከላከል ሙከራ ያደረገ ቢሆንም ነገር ግን ወደ ፋኖ የተወሰደበትን የከባና የቆረጣ ማጥቃት መቋቋም አቅቶት ሙትና ቁስለኛውን ማንሳት በማይችልበት ደረጃ መሽመድመዱንም የሚዲያችን የጦር ግንባር ዘጋቢዎችም ለማረጋገጥ ችለዋል። ጸረ አማራው የብልጽግናው ቡድን ስልጣኑን ለማራዘም ሲል የደሃ ልጆች አስገድዶ የለበለብ ወታደራዊ ስልጠና በመስጠት በአማራ ሕዝብ ላይ የዘር ጭፍጨፋ እንዲፈጽሙ ማሰማራቱን የቀጠለም ሲሆን በተመሳሳይ ፋኖ በሕዝቡ ላይ የተቃጣውን የህልና አደጋ ለመቀልበስ አገዛዙ ያሰማራቸውን ወታደሮችም በደፈጣና በጨበጣ እንዲሁም በከባና በቆረጣ ሙሉ በሙሉ በመደምሰስ ግብዓተ መሬታቸውን መፈጸማቸውን አጠናክረው ቀጥለዋል። መዋሸትና ማጭበርበር፣ ንጹሃን በአሰቃቂ ሁኔታ መግደልና ማፈናቀል፣ ጽንፈኝነትና ጦረኝነት ሁነኛ መገለጫው የሆነው የብልጽግናው ቡድን ዙፋኔን ይጠብቁልኛል ያላቸው ወታደሮች ልክ እንደ እምቧይ ካብ እየተናዱ ፋኖን መቀላቀላቸውንም ቀጥለዋል። በአራቱም የአማራ ቀጠናዎች ያለፉት 2 ቀናት ብቻ ከ110 በላይ የአገዛዙ ወታደሮች ጨርቄን ማቄን ሳይሉ ከነሙሉ ትጥቃቸው ፋኖን መቀላቀላቸውንም ሚዲያችን ካሰባሰበው መረጃም ለማረጋገጥም ችሏል። በማወቅም ይሁን ባለማወቅ ከዚህ ሰው በላ አገዛዝ ጋር ተሰልፋችሁ የገንዛ ወገናችሁን ስትጨፈጭፉ የነበራችሁ ወታደሮችም ከአሁን በኋላ የአገዛዙ ሴራና የጥፋት መንገድ በውል ተረድታችሁ ፋኖን ተቀላቀሉ በሚል የአማራ ፋኖ ብሔራዊ ንቅናቄ ያቀረበውን ጥሪ የአገዛዙ ወታደሮች በደስታ ተቀብለው የቻሉ ከነሙሉ ትጥቃቸውን ተጠርንፎባቸው መያዝ ያልቻሉ ደግሞ ባዶ እጃቸውን ወደ ፋኖም እየጎረፉ ነው። በምስራቅ አማራ ቀጠና አንድ ወታደራዊ አዛዥ በስሩ የሚገኙ ወታደሮችን ጠርንፎ እንደያዘ ፋኖን ሲቀላቀል፣ በምዕራብ አማራ ደግሞ ሁለት ክላሽ ደርበው ያነገቡ ወታደሮች ፋኖን መቀላቀላቸውንም ተሰምቷል። በተጨማሪም ከወራት በፊት በምዕራብ አማራ ቀጠና በተካሄደ ልዩ ዘመቻ ሙሉ በሙሉ ተደምስሳ የነበረችውና በኋላ ላይ ከሌሎች ክፍለ ጦሮች በተውጣጣ ሰራዊት ዳግም የተዋቀረችው የ25ኛ ክፍለ ጦር ዘመቻ መሪም ከነሙሉ ትጥቁና አጃቢዎች ፋኖንም ተቀላቅሏል። በተመሳሳይ መረጃም የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ 10 የብልጽግና መከላከያ ሰራዊት አባላት ማረጉ ተማረ ክፍለ ጦርን ተቀላቀሉ። የምህረት አዋጁን በመጠቀም የካቲት 10 እና 11 2018 ዓ.ም ለተከታታይ 2 ቀናት 10 የብልጽግና መከላከያ ሰራዊት አባላት የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ማረጉ ተማረ ክፍለ ጦርንም ተቀላቅለዋል። የብልጽግና መከላከያ ሰራዊት አባላትም የፈረሰ መሆኑን የገለጹ ሲሆን ከ803ኛ ኮር 12ኛ እና 61ኛ ክፍለ ጦር በመውጣትም 10 ጥቁር ክላሽ፣ 2100 የክላሽ ተተኳሽ፣ 18 የእጅ ቦምብ፣ 24 የክላሽ ካዝና፣ 16 የደረትና የወገብ ትጥቅ ይዘውም ተቀላቅለዋል። አሳምነው ክፍለ ጦር 4ኛ ሻለቃ ሳንቃ ከተማ ዙሪያ በርካታ የጠላትን ሰራዊት በመደምሰስ ታላቅ ድልም ተጎናጸፉም። አሳምነው ክፍለ ጦር 4ኛ ሻለቃ ወልዲያ ከተማ ዙሪያ ከገዶ በር እስከ ሳንቃ መግቢያ ወጥሮ አምራን ለማሳለፍ ያሰበን በርካታ የፋሽቱን ብልጽግና ሰራዊትም ሙሉ በሙሉ ማጥቃት በማድረግ ልዩ ስሙ ዘንዶ ጅራት የተባለ ቦታ ላይ በርካታ ኃይሉን በመደምሰስ ታላቅ ጀብድም ፈጽመው ታላቅ ድልም ተጎናጽፈዋል። በተጋድሎ ያሳምነው ልጆች ክንደ መቋቋም ያቃተው ጠላት በርካታ ቁጥር ያለው ሙትና ቁስለኛውን ሳያነሳም ቦታውን አስረክቦ ወደ ወልዲያ ከተማ ለመሸሽም ተገዷል። የፋሽስቱ ብልጽግና ሰራዊት ባለፈው ጊዜ እዚሁ ሳንቃ ከተማ መግቢያ ዘንዶ ጅራት የተባለ ቦታ ላይ ተደጋጋሚ ጊዜ ተደምስሶ ዙ 23 ጭምር መማረኩም ይታወሳል። በተመሳሳይ መረጃም ፋኖ በመርሐቤቴ ግንባር ሬማ ከተማ አካባቢ በነበረ የአገዛዙ ኃይል ላይ በወሰደው እርምጃ በርካታ ወታደሮችም ተደመሰሱ።
በዚሁ ቀጠና ከፋኖ እርምጃ የተረፉ በርካታ ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ከሬማ ከተማ በቅርብ ርቀት ቻይና ካምፕ ተብሎ በሚጠራው አካባቢ ላይ ነው ፋኖ ዛሬ ማለዳ ጀምሮ የአገዛዙ ወታደሮችን 360 ዲግሪ በመክበብ ከባድ እርምጃም እየወሰደባቸው። ፋኖ የአገዛዙ ወታደሮች የሰፈሩበትን ካምፕ ጥሶ በመግባት በሚፈጽመው ጥቃት ራሱን ተከላክሎ ማዳን ያልቻለው የአገዛዙ ኃይልም የአፈሙዝና የቦምብ ሰሳይ ሆኖም እየቀረም ይገኛል። ለብልጽግና መከላከያ ሰራዊት መንገድ ሲመሩና የብልጽግና አገዛዝ ይቃወማሉ በሚል ንጹሃንን እየጠቆሙ ሲያስገድሉ የነበሩ ሁለት የሚሊሻ አባላት እጅ ከፍንጅም ተያዙ። የልዩ ኦፕሬሽን ምድብተኞች ፋኖች በመሃል ፍኖተ ሰላም ከተማ ባካሄዱት ኦፕሬሽን ነው የሚሊሻ አባላቱ በቁጥጥር ስር ያዋሉት። የሚሊሻ አባላቱ ለብልጽግና መከላከያ ሰራዊት መንገድ ከመምራትና ንጹሃን እየጠቆሙ ከማስገደል በተጨማሪም ለአቅመ ውትድርና ያልደረሱ ታዳጊዎችን እያፈኑ ወደ ውትድርና ማሰልጠኛ ሲልኩ የነበሩና በአርሶ አደሩ ላይ የሚጣለውን ያልተመጣጠነ የግብር መጠን ተፈጻሚ እንዲሆን ሲሰሩ እየነበሩ ናቸውም ተብሏል። በአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ስር የሚገኙ የልዩ ኦፕሬሽን ምድብተኞች ፋኖች ትናንት ለዛሬ አጥቢያ ሌሊት ባካሄዱት ልዩ ኦፕሬሽን የትግል አሜካላሾ የሆኑ ባንዳዎችን እጅ ከፍንጅ በመዋል ለፍርድ ማቅረባቸውንም የኮሮዝ ግንኙነት ክፍልም ለሚዲያችን በለከው መረጃም አስታውቋል። የማይቀረውን የአማራ ሕዝብን የነጻነት ቀንን ለማደናቀፍ የጠላት አጀንዳ ተሸክመው ንጹሃንን የሚያስገድሉና የሚያሳስሩ እነኚህ ሁለት ባንዳዎች ከነነፍሳቸው እጅ ከፍንጅ ይዘው ለፍርድ የማቅረብ ተልዕኮ ከክፍለ ጦሩ የተሰጣቸው የልዩ ኦፕሬሽን ምድብተኞች የምዕራብ ጎጃም ዞን መቀመጫ በሆነችው ፍኖተ ሰላም ከተማ ትናንት ለዛሬ ከተማዋን መሃል ለመሃል ሰንጥቀው በመግባት አሰሳ ሲያካሂዱ ቆይተው በኋላ ተፈላጊ ባንዳዎችን ከነበሩበት ካምፕ እጅ ከፍንጅ በቁጥጥር ስር አውለው ማውጣትም ችለዋል። ኦፕሬሽኑ እጅግ ምስጢራዊ በሆነና በረቀቀ መንገድ የተፈጸመ ሲሆን ፋኖች እዚህ ድረስ መጥተው ካጠገባቸው የፈለጉትን ወታደር አንገቱን አንቀው መውሰድ ከቻሉም ለእኛስ ነገ ማናለን በሚል በዛሬው ዕለትም በርካታ ወታደሮች ካምፑን ለቀው መውጣታቸውም ታውቋል። የሚሊሻ አባላቱ በፋኖች ከፍንጅ ተይዘው በተወሰዱበት ቅጽበትም በካምፕ ውስጥ የነበሩ ሌሎች ወታደሮች የተኩስ ሩምታ የከፈቱ ቢሆንም ነገር ግን ጅብ ከሄደ ውሻ ጮኸ ሆኖባቸው ጓዶቻቸውን ሳያስጥሉ መቅረታቸውንም ሚዲያችን ከ109ኛ ኮር ለማረጋገጥም የቻለው በልዩ ኦፕሬሽን ምድብተኞች ፋኖች በቁጥጥር ስር የዋሉ ባንዳ የሚሊሻ አባላቱ አንደኛው ባንዳ ፈጥን አለሙና ሌላኛው ደግሞ ያለው የሻነህ የሚባሉ መሆናቸውም ታውቋል። እነዚህ ባንዳዎች ከአገዛዙ ጎን በመቆም በውጊያ ወቅት ለመከላከያ ሰራዊቱ መንገድ በመምራትና የብልጽግና አገዛዝን ይቃወማሉ በሚል ንጹሃንን እየጠቆሙ በማስገደል እንዲሁም በማሳሰር የሚፈጽሙት የክደት ተግባርን ባሻገር ለአቅመ ውትድርና ያልደረሱ ታዳጊዎችን እያፈኑ ወደ ውትድርና ማሰልጠኛ ሲልኩ የነበሩና በአርሶ አደሩ ላይ የሚጣለውን የተጋነነ የግብር መጠን ተፈጻሚ እንዲሆን ሲሰሩ የነበሩ መሆናቸውንም ቃል በቃልም ተናግረዋል። የገንዛ ወገኖቻቸውን በመክዳት ካገዛዙ ጋር ወግነው እስከዛሬ በፈጸሙ ስህተት ተጸጽተው ለሚመጡ በ109ኛ ኮር ስር የ77ኛ ክፍለ ጦር ነገር ግን ይህንን ጥሪ ባልተቀበሉ ባንዳዎችና ሙሉ ያገዛዙ ወታደሮች ላይ እርምጃችን ተጠናክሮ ይቀጥላል ሲልም አሳስቧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።